ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለተ ቅዳሜ መረጃዎችንም የምናስተላልፍበት ጊዜ ደርሰናል። በመጀመሪያ በህሙማን ላይ የወሲብና የቁማር ሱስ ያስከተለው መድኃኒትም ተረጋገጠ። በዩናይትድ ኪንግደም ዩኬ በቁጥጥር የወጣ የሰውነት እንቅስቃሴ ህመምም ያጋጠማቸው ሴቶች የተሰጣቸውን መድኃኒት ያለውም የጎንዮሽ ጉዳት እንዳልተነገራቸውም ለቢቢሲ ገለጹ። ሕክምና ከወሰዱ መካከል 20 ሴቶች ለቢቢሲ እንደገለጹትም የተሰጣቸው መድኃኒት አሉታዊ ወሲባዊ ባህሪ እንዲያዳብሩም የሚያደርግ መሆኑንም አልተነገራቸውም። በመድኃኒቱ ህይወታቸውም እንዳመሰቃቀለውም ነው የተናገሩት። ጂኤስኬ የተባለ መድኃኒት አምራችም ድርጅት ባወጣውና ቢቢሲ በተመለከተው ሪፖርት ላይ እንደተጠቀሰው በአውሮፓውያኑ 2023 መድኃኒቱ የህፃናት የወሲብ ብዝበዛን ጨምሮ ወጣ ያሉ ወሲባዊ ባህሪያት ጋርም ትስስር አለው ተብሏል። የመድኃኒቶቹ መግለጫ ላይ እነዚህ የጎንዮሽ ጉዳቶች አልተጠቀሱም። የዩኬ መድኃኒት ተቆጣጣሪ በበኩሉ መድኃኒቱ የወሲብ ፍላጎት እንደሚጨምርና አሉታዊ የባህሪ ለውጥ እንደሚያስከትልም ጠቅለል ያለ ማስጠንቀቂያ መስጠቱንም ገልጿል። ጂኤስኬ እንዳለውም የመድኃኒቶቹ መግለጫ ላይ የተዛባ የወሲብ ፍላጎት ሊከሰት እንደሚችልም ተጠቅሷል። አሉታዊ ወሲባዊ ባህሪ እንዳስከተለባቸው ከገለጹ ሴቶች መካከልም የተወሰኑት ለቢቢሲ እንደገለጹትም ለምን ባህሪው እንደገጠማቸውም አላወቁም ነበር። ሌሎች ደግሞ ቁማር ውስጥ የመሳተፍ ልምድ ባይኖራቸውም የመቆመር ፍላጎትና እቃዎችን መግዛት ሽመታ ፍላጎት እንዳሳደረባቸውም ተናግረዋል። በዚህም ምክንያት አንደኛው አስተያየት ሰጪ $193,000 በላይ ዕዳ ውስጥም መግባቷንም ትገልጻለች። እንደ ሌሎች ሴቶች በእርግዝና ወቅት ከቁጥጥር የወጣ የሰውነት እንቅስቃሴ የገጠማት ክሌር እንቅልፍ እጦትና ከቆዳዋ ስር በሚሰማት ህመም እየተሰቃየች እንደነበረም ተናግራለች። ከወለደችም በኋላ ህመሙ ሲቀጥልም ሮፒኒሮል የተባለ መድኃኒትም ታዘዘላት። የጎንዮሽ ጉዳትም በሐኪሙ አልተነገራትም ነበር። ህመሙ ከቆመ ከዓመታት በኋላ የወሲብ ፍላጎቷ ላይ ከፍተኛ ለውጥም አስተዋለች። ያጋጠማት ሁኔታ በጣም ወጣ ያለ ብዬ ነው ስሜቱንም ልገልጸው የምችለውም ትላለች። ጠዋት ከቤቷ ወጣ ወሲብ ለመፈጸም ስትሞክርም ትውል ነበር። አለባበሷም ሰውነቷን የሚያጋልጥ ልብስ ሆኖ ነበር። የትኛውንም ወንድ ስታይ ሰውነቷ አጋልጣ ታሳይ እንደነበረም ትናገራለች። የትዳር አጋር ቢኖራትም ባህሪውን ከማሳየት ራሷንም ማስቆም አልቻለችም። እያደረኩት ያለሁትን ነገር ትክክል እንዳልሆነ አምሮ ያውቃል፣ ግን እያደረኩ ያለሁት ነገር ለራሴ እንግዳ ሆኖብኝ ቀጠልኩበትም ትላለች። ያጋጠማትን ያልተለመደ ባህሪ ከመድኃኒቱ ጋር ለማስተሳሰር ዓመታት ወስዶባታል። መድኃኒቱም መውሰድ ስታቆም ባህሪውም ጠፋ። ራሷን ያስገባችበት አደጋ ስታስብም እፈራለሁ፣ እደነግጣለሁ ትላለች። የደስታ ሆርሞን በመባል የሚታወቀው ዶፓሚን ሆርሞንም የሚያነቃቁ መድኃኒቶች የወሲብና የቁማር ሱስ ስሜቶችን ለሚጨምሩ እንደሚችሉም ይነገራሉ። ከቁጥጥር የወጣ የሰውነት እንቅስቃሴ ህመም ያለባቸው ሰዎችም ከ6% እስከ 17% እንደሚጎዱም ይገልጻል። በአጠቃላይ የመድኃኒቱ የጎንዮሽ ጉዳትም የሚገጥማቸው ሰዎች መድኃኒት ከሚወስዱ ሰዎች 1% ናቸውም ተብሏል። የደስታ ስሜትን እጅግ የሚያነሳሱ መድኃኒቶች ከቁጥጥር ውጭ የሆኑ ባህሪያትን ሊያስከትሉ ይችላልም እየተባለ ነው። ጂኤስኬ በሰራው ጥናትም ለፓርኪንሰንስ ህመም መድኃኒት የተሰጣቸው የ63 ዓመት አዛውንትም የ7 ዓመት ልጅ ላይ ወሲብ ጥቃት አድርሰው ተፈርዶባቸዋል። መድኃኒት የወሲብ ፍላጎታቸውን ከቁጥጥር ውጭ እንዳደረገው እና የመድኃኒቱ መጠን ሲቀንስ ግን ይህ መሻሻል እንዳሳየን በሰጡት ቃልም ገልጸዋል። የ45 ዓመት ጎልማሳ ከቁጥጥር ውጭ ወሲባዊ ባህሪ እንዳሳዩ እንዲሁም ሰውነታቸውን እንዳጋለጡም ተመዝግቧል። ይህም በመድኃኒቱ ምክንያት የተባባሰ ነውም ተብሏል። የኒውሮ ሳይካትሪ ፕሮፌሰር ቫለሪን ቡን እንዳለችውም እነዚህ ጠባዮች በማህበረሰቡ ተቀባይነት የሌላቸው ስለሆኑ ባህሪያቱ የታየባቸው ሰዎች ሪፖርት ሳይደረጋቸው ሊቀሩ የሚችሉበት እድልም ሰፊ ነውም ይላሉ። የመድኃኒቶች የጎንዮሽ ጉዳትም በግልጽ መጠቀም እንዳለበትም ትናገራለች። ለቢቢሲ አስተያየታቸውን የሰጡት 20 ሰዎችም እንዳሉትም የጎንዮሽ ጉዳት ሳይነገራቸው ከመቅረቱም ባሻገር ለታየባቸው ለውጥም ሐኪሞች
መፍትሄ አልሰጡም ይላሉ። ሳራ መድኃኒት የመጀመሪያው በ50 ዓመቷ ገደማ ነበር። ብራድ ፒት እንኳን ርቃኑን ክፍሌ ቢገባ ምንም የማይሰማኝ ሰው ድንገት የወሲብ ፍላጎቴ ከቁጥር ውጭ ሆኖ ስትልም ያጋጠማትን ታስረዳለች። በበየነ መረብ አማካኝነት የወሲብ ቪዲዮና የውስጥ ሱሪ መሸጥም ጀመረች። የስልክ ወሲብም መጀመሯን ትናገራለች። ከቁጥጥር የወጣ ግብይት በማድረግም $39,000 ዕዳ ውስጥም ትዘፈቃለች። ሱ የተባለችው ታካሚ 2 አይነት ዶፓሚን አነቃቂ መድኃኒትን ትወስድ ነበር። $103,000 ዕዳ ውስጥ የገባችው በመድኃኒት የጎንየሽ ጉዳትም ነው። ያጣሁት ገንዘብ ከፍተኛ ነው፣ ቤተሰቤንም አመሰቃቀለው፣ ግን ሆን ብዬ ያደረኩትም አልነበረም ትላለች። በአውሮፓውያኑ 2011 ጂኤስኬ በፓርኪንሰንስ ህሙማን ተከሷል። መድኃኒትም ቁማር ውስጥም ስለከተታቸው ነበር የከሰሱት። ጂኤስኬ በ2000 ስለ መድኃኒቱ የጎንዮሽ ጉዳት ጥናትም ቢሰራም እስከ 2007 ድረስ ይፋ አላደረገውም። ኒውሮሎጂስቱ ዶክተር ጋይም ሌስቸር ለመድኃኒቱ የጎንዮሽ ጉዳት በግልጽ ለታካሚዎች መነገር አለበትም ይላሉ። ጂኤስኬ ለቢቢሲ በላከው ምላሽም 17 ሚሊዮን በላይ ለሚሆኑ ታካሚዎች ሮፊኑሮል መታዘዝን ገልጾ ይህም ጥልቅ ምርመራ ካለፈና ውጤታማነቱ ከተረጋገጠ በኋላ መሆኑንም ጠቅሷል። ወደ ቀጣይ መረጃ ስናልፍ ሩሲያ በትራምፕ የታሪፍ ዝርዝር ውስጥ ለምን አልተካተተችም ስንል ጠየቅን። ፕሬዝዳንት ዶናልድ ትራምፕ በአሜሪካ የንግድ አጋሮች ላይ ታሪፍ ቢጥሉም ሩሲያ በዚህ ዝርዝር ውስጥም አልተካተተችም። ለዚህም ምክንያት አሜሪካ በሩሲያ ላይ የጣለችው የቀደመው ማዕቀብ ትርጉም ያለው የንግድ ልውውጥን ስለሚከለክል ነው በማለትም የዋይት ሃውስ የፕሮፌሰር ጸሐፊ ተናግረዋል። ሆኖም ከአሜሪካ ጋር ያነሰ የንግድ ልውውጥ ያላቸው እንደ ሶሪያ ያሉ ሀገራት የትራምፕ ታሪፍም ተጥሎባቸዋል። ሶሪያ በባለፈው ዓመት ወደ አሜሪካ $11 ሚሊዮን የሚወጡ ምርቶች መላኳንም የተባበሩት መንግስታት ድርጅት መረጃ ዋቢ አድርጎ ትሬዲንግ ኢኮኖሚክስ የተሰኘ ተቋም አስፍሯል። ሩሲያ በአውሮፓውያኑ 2022 በዩክሬን ላይ የተፈጸመችውን ወረራ ተከትሎ አሜሪካ መጠነ ሰፊ ማዕቀብ ጥላለች። ትራምፕ ወደ ዋይት ሃውስ ከተመለሱ በኋላ በሩሲያ ላይ የተከታተሉት ፖሊሲም መሻሻልም አሳይቷል። ትራምፕ የዩክሬን ጦርነት ለማስቆም ቅድሚያ ሰጥተዋል። የተኩስ አቁም ስምምነት ላይ ለመድረስ ድርድር በቀጠለበት በአሁኑ ወቅትም አንድ ከፍተኛ የሩሲያ ባለስልጣን ከትራምፕ አስተዳደር ጋር ለመወያየት ዋሽንግተንም ይገኛሉ። ባለፈው ወርም ትራምፕ የሩሲያ ፕሬዝዳንት ቭላዲሚር ፑቲንን በተኩስ አቁም ስምምነት ካልተስማሙ የሩሲያ ዘይት የሚገዙ አገራት ላይ 50% ታሪፍ ይጠብቃቸዋል በሚልም አስጠንቅቀው ነበር። ሩሲያ በትራምፕ ታሪፍ ዝርዝር ውስጥም ያልገባችው በተጣለባት ማዕቀቦች ምክንያት መሆኑን የሩሲያ መገናኛ ብዙሃን ሐሙስ ዕለት አጽንኦት ሰጥተውም ዘግበዋል። በሩሲያ ላይ ታሪፍ አልተጣለም። ይህ ለየት ያለ ስፍራ ስለተሰጠን አይደለም። የምዕራብ ዓለሙ ማዕቀብም በአገራቸው ላይ ቀድሞውኑ ስለጣሉ ብቻ ነው ሲሉም መንግስታዊ ሮሳያ 24 ቴሌቪዥንም ዘግቧል። ሩሲያ በታሪፍ ዝርዝር ውስጥም አለመካተቷ አብዛኛው ምዕራባውያኑ ያናደደ ነው ሲሉም ነው ሌላኛው መንግስታዊ ሚዲያ የዘገበው። በርካታ በክሪሚናል ቁጥጥር ስር ያሉ መገናኛ ብዙሃን ሩሲያ እና ቤላሩስ የንግድ ልውውጥ የለንም፣ ማዕቀብ ተጥሎባቸዋል በማለትም የአሜሪካ የግምጃ ቤት ኃላፊ ተናግረዋል። አሜሪካ በአውሮፓውያኑ 2024 $3.5 ቢሊዮን የሚያወጡ ምርቶችን ከሩሲያ ማስገባቷን የአሜሪካ ንግድ ጽሕፈት ቤትም የተገኘው መረጃ ያስረዳል። አሜሪካ ከሩሲያ በዋነኝነት ያስገባችው ማዳበሪያ፣ የኒውክሌር ነዳጅ እና ብረቶች መሆኑንም ትሬዲንግ ኢኮኖሚክስ እና የሩሲያ ሚዲያዎች ሪፖርትም አድርገዋል። አንዳንድ የሩሲያ ሚዲያዎች በተለይም በአውሮፓ ላይ የተጣለውን ታሪፍም በምጽአትና በመዛባባት ነው የተዘገቡት። ዩክሬን በበኩሏም ወደ አሜሪካ በምትልካቸው ምርቶች ላይም 10% ታሪፍም ተጥሎባታል። የአገሪቱ ተቀዳሚ ምክትል ጠቅላይ ሚኒስትር አዲስ የአሜሪካ ታሪፍ በአብዛኛው አነስተኛ አምራቾችን ይጎዳልም ብለዋል። በተጨማሪም ዩክሬን የተሻለ ውሎችን ለማግኘት ጥረት እያደረገች ነው ብለዋል። በአውሮፓውያኑ 2024 ዩክሬን ለአሜሪካ $874 ሚሊዮን የሚያወጣ ምርቶችንም ስትልክ
ከአሜሪካ ያስገባችው ደግሞ 3.4 ቢሊዮን ዶላር ምርቶችን እንደሆነም ምክትል ጠቅላይ ሚኒስትሯ ገልጸዋል። ዩክሬን ለአሜሪካ እንደ ታማኝ አጋር እና ደጋፊ የምትሰጠውን ብዙ ነገር አላት ያሉት ጠቅላይ ሚኒስትሯ አክለውም ፍትሃዊ ታሪፍ ሁለቱንም ሀገራት ይጠቅማልን ብለዋል።